በዚህች ሰዓት ኢትዮጵያ ውስጥ በተለይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ በትክክለኛ እያለቀሰ በየቀኑ እያለቀሰ ምናገር ሰው አባት እኚህ ናቸው። ጤና ይስጥልኝ። ዛሬ አቤል አቡና በፍርድ ቤት ቀርቦ ነበር። እኔም በዚያው ተገኝቼ ነበር። አራዳ ምድብ ችሎት ከማለዳው 3 ሰዓት ተኩል ገደማ ላይ ይቀርባል ተብሎ እስከ 7 ሰዓት ከ10 ገደማ ጠብቀን 7 ሰዓት ከ10 ገደማ የመጨረሻው ዙር ላይ ችሎት ፊት ቀርቧል። ምክንያቱም እንስማት ቤት መፈለግ ከጀመርኩኝ ዛሬ 6 ቀን ነው። ልጅ ስለያዝኩኝ ብቻ የዘንድሮ አካባቢ እግዚአብሔር የለም ነው የሚሉት። ቆይ ምን እየሆንን ነው? ሰው ከሰው ተፈጥሮ እንደሱ ይጣላል። እናንተ ብታውቁት ኢትዮጵያኛ የምናውቀዋለን እኮ። እፎይ የመጨረሻውን የብልግናውን ቋንቋ ኢትዮጵያን ለመበተን ቀን ከሌሊት ከሚተጋ ከዘመድኩን ጋር ቀርቦ ፈጽሞ ሰው በአንደበቱ ይለዋል የማይባል የሰው ስጋ ይበላል ከተራው ያረጃል የዓለም ዝና። ሰላም የተወደዳችሁ የዩዋስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ የመጣው አንድ ወንድማችን በዚህ ሰዓት ትክክለኛው አባት አቡነ ማቲያስ ናቸው ሲል አንድ ያስተላለፈው መልእክት አለ። ለምን እንደዚህ ያለ ያለበት የራሱ ምክንያት አለው። እሱ መረጃ የምንመለከት ይሆናል። ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ግን ላይክ እና ሼር አድርጉት። ጤና ይስጥልኝ። ዛሬ አቤል አቡና በፍርድ ቤት ቀርቦ ነበር። እኔም በዚያው ተገኝቼ ነበር። አራዳ ምድብ ችሎት ከማለዳው 3 ሰዓት ተኩል ገደማ ላይ ይቀርባል ተብሎ እስከ 7 ሰዓት ከ10 ገደማ ጠብቀን 7 ሰዓት ከ10 ገደማ የመጨረሻው ዙር ላይ ችሎት ፊት ቀርቧል። መርማሪ ፖሊስ ያቀረበው ሐሳብ ለምርመራ ጊዜ ስለሚያጥረኝ የ14 ቀን ጊዜ ቀጠሮ ታስሮ እንዲቆይልኝ ብሎ አቅርቦ ነበረ። በእውነት በእድሜ የበሰሉ ብልህ አስተዋይ የሆኑ ክቡር ዳኛ ንጋት ሙላት የተባሉት ዳኛ ግን ምንም በማህበራዊ ሚዲያ በጻፈው ነገር እንዳይጠፋብኝ ምን እንዳይልብኝ ብሎ ያቀረበውን ነገር ውድቅን ያደረጉት። እንደውም ውድቅ ሲያደርጉ አንተ የፖሊስ ስነ ምግባርን ራሱ አታሰድብ ብለው ነው መርማሪ ፖሊሱን ውድቅ ያደረጉበት። የ14 ቀን የጊዜ ቀጠሮ አልሰጥህም እስከ ግንቦት 20 2018 ሐሙስ 8 ሰዓት ላይ ክስህን አጠናቅረህ የራስህን እንትን ጨርሰህ እንድትመጣ ነው ያሉት እንጂ የ14 ቀን ቀጠሮ እንደማይሰጡት በቁጣ ነው የተናገሩት። በዚህም የአራዳ ምድብ ችሎት ክቡር ዳኛ ንጋት ሙላትን እጅግ አድርጌ አመሰግናለሁ። ለኛ አይደሉልን አይደለም ለፍትህ ስላደሉ ማለት ነው። ፖሊስ ሆኖ መርማሪ ነኝ ብሎ ይዞ ቢመጣም ለፍትህ አድልተው ይህን በማድረጋቸው የከበረ ምስጋና ላቀርብ እወዳለሁኝ። በዋናነት ከሳሽ የሆነው ራሱን ነብይ ብሎ የሚጠራው ገቢ ጉተማ ነው። ሌሎችም ነቢያትን የሚሉት እነ እዩ ጩፋ ተጨማምረው ነው በዋናነት የቀረበው። ይሄ ነብይ ነኝ የሚለው ገቢ ጉተማ ነው። ይሄ ሰው እንግዲህ በሌለበት አንድን ሰው አሳግቶ እንደልቡ ከዚህ በፊትም እንዳሳገተው አቤል አቡናን ታስታውሳላችሁ። እንዲሁ ተለባብሶ ተደፋፍኖ የቀረ ነገር ነው። አሁንም ደግሞ ስሜን አጥፍቷል በሚለው የከሰሰው እንግዲህ ችሎት ምን እንደነበረ ማወቅ ለምትፈልጉ እኔም በዛው ስለተገኘሁኝ ስለነበርኩኝ እስከ መጨረሻው ደቂቃ ድረስ አብረን ስለነበርን ለግንቦት 20 2018 ሐሙስ 8 ሰዓት ላይ ቀርቧል። እንግዲህ እንዲህ ያለ ይቀጥላል። ሐሰተኛ ነቢያቶች ሐሰተኞች ናቸው ስንል ምክንያታዊ ሆነን ነው ሐሰተኞች ናቸው የምንላቸው። ምክንያት ስላለን ነው ሐሰተኞች ናቸው የምንለው። ዘይት ሲሸጡ ሶፍት ሲቸረችሩ የላባቸውን የጠረጉበትን ሶፍት እንኩ ብሉና ታረግዛላችሁ ሲሉ ማርገዝማችሁ ታረግዛላችሁ ሲሉ ይሄ መጽሐፍ ቅዱስን ተደግፈን እኛም የእምነቱ አካላቶች ስለሆነን ስለሌላ እምነት ቢሆን በራሳቸው ቀኑና በራሳቸው ቋንቋ የራሳቸው ሰዎች ሊሞግቷቸው ይችላሉ። እኛ ግን የፕሮቴስታንት እምነት ተከታዮች ስለሆንን በእምነታችን ውስጥ እንደዚህ አይነት ሸፍጥ ስላለ መጽሐፍ ቅዱስም ስለሚፈቅድልን ይህን ሙግት አቅርበናል። ስለዚህ የአቤልን ስራ ለምትወዱ ሁሉ ድምጽ እንድትሆኑት። መረጃው እንደተመለከታችሁት ነው። አቤል አቡናን ያሳሰሩት እዩ ጩፋና በዛው ሃይማኖት ውስጥ ያሉ ሰዎች ናቸው። ድጋሜ ለግንቦት 20 መቀጠሩን ወንድማችን ሲናገር ነበር። እስቲ የአቤል አቡና ጥፋት ምንድነው? ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመቀጠልም ስለ እፎይ የወጡ አዳዲስ መረጃዎች አሉ። እነሱ መረጃዎች ተመልክተን ሐሳብና አስተያየታችንን የምንሰጥ ነው።
እገልሃለሁ፣ አርዳሃለሁ፣ ቆርጣለሁ፣ ፈልጣለሁ፣ ቴክስት 5000 ከዛ በላይም ሊመጣልህ ይችላል። ገባ? በሄድክበት ሁሉ ምግብ እየበላ ኬት እንደሆነ ማታወቅ ይላክልሃል። ስትንቀሳቀስ ያው እዚህ ቦታ ነበር አይቻለሁ እየተከታተልን ነው ምናምን የሚሉ የማሸበር አላል ሴፍቲ እየተጠበቀ እንዳልሆነ እንዲሰማ ምቾት እንዳይሰማ የማድረግ ስራ ይሰሩባል። አይ በቃ ለምን ታገላለሁ ብለህ እንድታቆም አይነት ስራ ማለት ነው። በዛ ውስጥ ደግሞ ክርስቲያኑ ብዛት ስላለመደው ከእስልምናው ጋር ያለውን ንጽጽር እነኛ የሚሉትን ዞ ስድብ ይመስለዋል። ስለነሱስ መማር ምን ይጠቅመናል? ምን ይሰራልናል? በቃ እንደፈለጉ ይሁኑ፣ ምን አስጨነቀን? ተዋቸው አይነት አለ አይደለ? እንደዚህ አይነት ነገር አለ። አሁን ላይ እሱን ነገር እየሰበር ነው። ተሰብሯል። አክቹአሊ ያንን ሜንታሊቲ አሁን ሰብረነዋል። ለሙስሊሙም ወንጌል እንደሚያስፈልገው ያሉበት ነገር ስህተት መሆኑን ማሳወቅ አስፈላጊ መሆኑን ለኦዲየንሳችን በደንብ ክሊር ያደረግን ይመስለኛል። አሁን ላይ በፊት ላይ ግን ምን አገባን ስለነሱ በቃ ወይም ከፕሮቴስታንቱ ጋር ነው እንጂ ከሙስሊሞች ጋር ግን እንጨነቃል የሚል ነበረ። ያም እንዳይሰራ አድርጎታል ብዬ አስባለሁ። ሌሎች ተጨማሪ ጉድለቶች የራሳችን ስንፍናም እንዳለ ሆኖ ማለት ነው። አንዳንዴ አባባሉ ትክክል ባይሆንም ከአለመዱት መልአክ የለመዱት ሰይጣን ይሻላል የሚባል አባባል አለ ይመስለኛል። የለመዱት ላይ ብቻ ዝም ብለው የሚፈሱ አሉ። በተለመደበት ስህተት መሆኑ እየታወቀ አካሄዱ ትክክል አለመሆኑ እየታወቀ በዛ በስህተቱ መንገድ ብቻ ዝም ብሎ መጓዝ ማለት ነው። አሁን ጊዜው ተለዋዋጭ ነው። ማይክሮፎን ሚዩት ነው ቲክቶክ ላይ። ሚዩት ነው። ሚዩት አድርጌዋለሁ። ልክፈተው? ያ ሚዩት አድርጌው ነው። ኦኬ ይደርባል ብዬ ኦኬ ይደርባል። ያ ከጊዜው ጋር አብረን መዘመን አለብን። ከጊዜው ጋር አብረን መንቀሳቀስ አለብን። እንግዲህ ሙስሊሙም ወንጌል ያስፈልገዋል። ሂዱ ወንጌል ለዓለም ስበኩ ሲባል እዛው ከክርስትናው ሴክት ጋር ካፈነገጠው ጋር ብቻ ማለት አይደለም። ለፍጥረት ነው የተባለው። ሙስሊሞች ደግሞ ከፍጥረታት አንዱ ናቸው። ወንጌል ይገባቸዋል። ያሉበት ስህተት መሆኑ ሊነገራቸው ያስፈልጋል። በደንብ ሊሰራበትም ይገባል ብዬ አምናለሁ። እስካሁን ድረስ አለመሰራቱ ግን ያ ሁላችንንም ቢያስቆጨን ከአሁን በኋላ ግን መሰራት አለበት የሚል አቋም አለኝ ማለት ነው። ክርስትናው እነሱ ላይ እንዳይሰራ ይሄንን መፈክር እነሱ ተጠቅመውበት ኖረዋል። ያሸማቅቁሃል። የሆነ ሰዓት ትሞክርና አይ ምን አታገለኝ ከዚህ በላይ ምናምን ብለህ ወደ ሌላ ትቀየሳለህ። አብዛኛው እፎይ የመጨረሻውን የብልግናውን ቋንቋ ኢትዮጵያን ለመበተን ቀን ከሌሊት ከሚተጋ ከዘመድኩን ጋር ቀርቦ ፈጽሞ ሰው በአንደበቱ ይለዋል የማይባለውን ቋንቋ ሙስሊሞች የሰው ስጋ ይበላሉ ከተራቡ ብሎን ቁጭ አለ። መልካም ኡስታዝ ተድላ ሲናገር እንደሰማችሁት ከባድ ነገር የተናገርኩ አድርጎ እኔን ሲከሰኝ አይታችኋል። ወንድማችን ተድላ ተሳስተዋል። እኔ ከራሴ አይደለም የተናገርኩት። ይሄ መጽሐፍ እንደምትመለከተው ተፍሲር አልቁርጡቢ ይባላል። ቁርጡቢ እንግዲህ በእስልምና ትልቅ ሊቅ ወይንም ሙፈሲር ነው። ሰው ይሄ ሊቃችሁ ምን ይላል? 85ኛው ፔጅ ላይ በእስልምና 4 መዛብ አሉ። ከነዛ ውስጥ አንዱ አሻፊ ነው። የሻፊ መዛብ ደግሞ በኢትዮጵያ ውስጥ ብዛት ተቀባይነት ያለው ነው። ሻፊ መዛብ ወይንም አስተምሮ እንዴት ነው እሱ? It is not permitted to kill a dhimma because his life is respected, or a Muslim or a captive because he is someone else's property. ሻፊ ምን ይላል? ሙስሊም የሆነን የተከበረን የሙስሊም ንብረት የሆነን ወይ መግደል አይቻልም ይላል። If he is from the abode of war or Muslim fornicator, it is permitted to kill him and eat his flesh. ነገር ግን በጦር ሜዳ ላይ ከሆነ ወይንም ደግሞ ዘማዊ ዝሙት የሚሰራ ከሆነ እሱን መግደልና አርዶ መብላት ይቻላል ይላል።
እኔ ይህንን ስናገር ከራሴ ሳይሆን ሙስሊም ያልሆነን ማለትም በጦር ሜዳ የተያዘን ወይንም ደግሞ ዘማዊ ከሆነ እሱን አርዶ መብላት ይቻላል ያልኩት እኔ አይደለሁም። ተጨማሪ ዘው ላይ ኢብን አረቢ ደግሞ እንደዚህ ይላል what I consider to be sound is that a human being may only be eaten when it is absolutely certain that doing that will save a person's life. የሰው ስጋ ሊበላ የሚችለው አንደኛው ተርቦ ለምሳሌ ሙስሊም ተተራበ እንዳልነው ዘማዊ ከሆነ በተለያዩ ምክንያቶች ወይንም ደግሞ ወንጀለኛ ከሆነ ሙስሊም ያልሆነው በልቶ ሙስሊሙ ማለት ነው እሱ ራሱን ማዳን ይችላል ተተራበ ማለት ነው። እኔ አይደለም ከራሴ ያለም ያልኩት። ተጨማሪ መረጃ እዚሁ ቲክቶክ ላይ አንተ ዲዩቲ ያደረከው ኡስታዝ ከዚህ በፊት መብላት እንደሚቻል እኔም ብራብ ልበላ እንደምችል ኢንቫይት አድርጎኝ ያው ምላሽ የሰጠበትን አድምጠው። በረሃማ ቦታ ሆነ የሰውን ስጋ ብታገኝ ማለትም ከመቃብር ይወጣ ሊሆን ይችላል ወይ ደግሞ የሞተ ሰው ሊሆን ይችላል። ኦኬ ያንን ስጋ ብትድንና ህይወትህን ማተርፍ ብትችልና ወደ ሰፈር ብትገባ የትኛው ይሻልሃል የሚል ጥያቄ ነበር እንጂ በቁሙ የሚሄደን ሰው አርደህ የሚል ጥያቄ አልጠየቅኩም። ግን ለማውጭ ይሄ ነገር ፈትዋ ሲሰጡ ከምን አንፃር ነው የሰው ስጋ መብላት ይቻላል እንኳን እሱ ለራሱ እንደማስረጃ መጣ። ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደማስረጃ ሁጃ አድርጋ መጣው ይህ ወገናችን ማለት ነው። እንደው ልጠይቅ፣ አንተ በረሃ ላይ ሆነ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃህል አንተ በጣም ረብሃል፣ ደክሞሃል። አጠገቤ የሰው ስጋ አገኘ ትሞታለህ ወይስ የሰው ስጋ ትበላለህ? መልሱ ላንተ ተውኩት። ዌል እንግዲህ ወንድማችን ተድላ እንደሰማኸው ነው። የኛውም ኡስታዝ ሲናገር እንደሰማው ከተራበ መብላት ይቻላል ሲል ሰምተዋል። ሰው ከራሴ ያወራሁት ሳይሆን መጽሐፍቶቻችሁ ላይ ብዙ ቦታ ያለ ነው። ነገር ግን በእኛ ሃይማኖት ላይ የሚቀጥፉ የእናንተ ሙስሊሞች ኡስታዞች ንጽጽር የሚሰሩ እንዳሉ ተመልከት። ገዳማውያን የሚበሉት ካካ ነው እያሉ እንደዚህ ይቀጥፋሉ። አንድ አይደለም እጅግ ብዙዎች በዘመቻ በውሸት ያቸው እንደዚህ የሚቀጥፉ ናቸው፣ እንደዚህ የሚዋሹ ናቸው። ቪዲዮ ሰርቼበታለሁ። ይበልጥ ጠንከር አድርገህ ትሰራበታለህ ብዬ ተስፋ አደርጋለሁ። ነገር ግን በዚህ ጉዳይ ላይ ሰው እንትን በማለት ላይ እሱ ላይ ጥያቄ ካለ ገስት ላይ መተህ ልጠይቀኝ ትችላለህ። እኔ ፍሪ ነኝ። ከራሴ አንዳች አላወራም። ያወራሁት ነገር ኮንፈርት ካልሰጠ ውሸት መስሎ ከታየ መተህ መረጃ ልጠይቀኝ ትችላለህ ማለት ነው። ሜይ ቢ ጤናማ አይምሮ ያለህ መስሎ ስለታየኝ ነው ይሄ ምላሽ የሰጠሁህ። ጤናማ አይምሮ ያለህ መስሎ ስለታየኝ ማለትም ማገናዘብ ማረዳት ስለምትችል ከራሴ ያላወራው አስተምሮቱን ነው ሪቪል ያደረኩት። የእናንተዎቹ ግን ያው እንደዚህ ይዋሻሉ። በሌለ ገዳም ውስጥ የሚበሉት ካካ ነው እያሉ ማለት ነው። እኛ የተጻፈ ነው። ወንድማችን እፎይ ያስተላለፈው መልእክት ሁላችሁም ተመልክታችሁታል። ኡስታዙ ለጠየቀው ጥያቄ ትክክለኛ ምላሹን አስቀምጠሉታል ማለት ነው። እፎይ ከየትም አይደለም የሚያመጣው በመረጃ በተደገፈ ነው እያስመለከታችሁ የነበረውና መጨረሻ ላይ እንደም ሲናገር እንደሰማችሁ ከሆነ እሸቱ መለሰ አንድ በገዳም ላይ ያደረገው ጉብኝት ነበርና እዛ ላይ ባስተላለፈው መልእክት ሁሉም ሙስሊሞች እንደውም እያሉ ነበር የገዳማውያን አባት የሚበሉት ካካ ነው እያሉ ሲጽፉ ነበር። እሱንም አስመልክተውናልና ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ወደ ቀጣይ መረጃ እናልፋለን። በዚህች ሰዓት ኢትዮጵያ ውስጥ በተለይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ በትክክለኛ እያለቀሰ በየቀኑ እያለቀሰ ምናገር ሰው አባት እኚህ ናቸው፣ አቡነ ማትያስ ናቸው። መስማት የምትፈልጉት ሃይማኖት ካላችሁ እንደው ከሃይማኖት አባቶች መስማት አለብን የምትሉ ሰዎች እሳቸውን አዳምጡ፣ እሳቸውን ስሙ። ከዛ ውጪ ከአንድ ሳምንት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ይወጣ መግለጫ ይዩት። የእሳቸው ቃል እዛ ውስጥ የለም። የአቡነ ማትያስ ቃል እዛ ውስጥ የለም። እሳቸው ለሰላም አልቅሷል። እሳቸው ጦርነት ይቁም ብሏል። ለሰው ልጆች ሰላም እንቁም፣ ለፍትህ እንቁም፣ ጦርነት ይብቃን ብሎ ተማጸኑ። አሁንም እያለቀሱ ነው።
መስማት ካለብን ምን ሰማው እሳቸው ነው። ሌላው በዳንኤል ክብረት እዛ ተሰብስቦ በቤተ ክርስቲያኒቷ ስም የሚወጣ ሪፖርት አደገኛ ሪፖርት ነው። የብልጽግና ሪፖርት ነው። የብልጽግና ሪፖርት ነው። አሁን እንግዲህ ግንቦት 16 አገር አቀፍ ጸሎት ተብሏል። እንግዲህ ምን ማለት ነው ይሄ? የብልጽግና ጸሎት ምንድን ነው? ሌሎቹ የሃይማኖት ተቋማትስ ብልጽግናን ተቀላቅለው ለማን ነው ጸሎት የሚያደርጉት? ምርጫው ውሸት ከሆነ ለውሸት ነገር ጸሎት ታደርጋለህ? እሺ ኢትዮጵያውያን ግማሹ ምርጫው ትክክል አይደለም እያለ ያለ እየተሰማ ነው። ግማሹ በጦርነት እያለቀ ግማሽ ኢትዮጵያውያን ደግሞ በአብይ ተገዶ ምርጫ ምናምን ድግስ የሚሄዱት የሃይማኖት ተቋማት ለሁሉም ኢትዮጵያውያን ነበር መቆም የነበረባቸው። ግን እየሆነ ያለው የሃይማኖት ተቋማትን ጠርንፎ አብይ አደባባይ ላይ ውጡ ከአዳነች አቤቤ ጋር ቆማችሁ ጸሎት አድርጉ ብለው ትዕዛዝ ሰጥተው ይሄው የኢትዮጵያ ሃይማኖቶች ተቋማት ጉባኤ የሚባል መግለጫ አውጥቶ እንግዲህ በዛ ደረጃ ነው እንግዲህ አሁን ዝግጅት እየተደረገ ነው። ምን ማለት ነው ይሄ? ለጦረኛ መንግስት ጸሎት ስታደርግ በአንድ እጁ ጦር እያካሄደ በሌላኛው እጁ ደግሞ ምርጫ ብለው ሰውን እየሸወደ ያለው መንግስት ለምርጫው ጸሎት አድርገለት ለጦሩም ጸሎት እያደረግ ይሄ ከሃይማኖት ጋር ከእምነት ጋር አይጋጭም ወይ ነው ጥያቄ። አብይ ይገላል፣ የእግዚአብሔር ቃል ግደል ይላል እንዴ? ይሄ ነው እንደ ቤተክርስቲያን ውስጥ የምናስተምረው? አሁን እንግዲህ ይሄ ሃይማኖት ነው እና አብይ በሃይማኖት በኩል ሲመጡብን እኛም ወደ ሃይማኖት መሄዳችን እንደው ሃይማኖት ጉዳዮችን ማንሳታችን የግድ ነው የሚሆነው። ዝም ብለን አናልፈው። ሃይማኖትን ለመጠቀም ሲሄዱ እኛ ደግሞ ሃይማኖትን ነፃ አድርጉ ነው የምንለው። ቅዱስ ቃሉንም መናገር እንችላለን። የእግዚአብሔር ቅዱስ ቃላቶችን ከቁርአንም ከመጽሐፍ ቅዱስም መጥቀስ እንችላለን እና አንድ በትክክል ማወቅ ያለብን ምርጫ ዓለማዊ ነው። ኦርቶዶክስ ቤተክርስቲያንን ወደ መጀመሪያ አካባቢ ሸውዷል። ይቅርታ ወደ መጀመሪያ አካባቢ ሁለት ቦታ የነበረው ቤተክርስቲያኒቷ ውጭ ሀገር የነበረውን ከዳንኤል ጋር ወደ ሀገር ሲያስገቡ ከዛ ሁሉም ሰው በቃ ሰው አገኘን ምናምን ብለን በቃ ትክክለኛ ሰው ነው ተባለ። ከዛ እሱ ዲያብሎስ እንደሆነ በኋላ ነው ይሁዳ ነገር እንደሆነ የሚታወቀው። እና አብይ ይሸውዳል። ዳንኤልን ይዞ ነው እንግዲህ ቤተክርስቲያኒቷን የሰበረው። ኦርቶዶክስ ቤተክርስቲያንን የሰበረው ዳንኤል ክብረትን ይዞ ነው። ዳቁን ብሎ ራሱን ሙዓዘ ጥበባት ዳቁን ብሎ የሚጠራው ወንጀለኛ ኃጢአተኛ ቁጥር 1 እሱን ይዞ ነው ቤተክርስቲያኒቷን ያዳከመው። አሁን ደግሞ አቡነ ማትያስ ታፍኗል። በነገራችን ላይ ሲሪየስሊ ነው በዚህች ሰዓት ኢትዮጵያ ውስጥ በተለይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ በትክክለኛ እያለቀሰ በየቀኑ እያለቀሰ ምናገር ሰው አባት እኚህ ናቸው፣ አቡነ ማትያስ ናቸው።
መስማት የምትፈልጉት ሃይማኖት ካላችሁ እንደው ከሃይማኖት አባቶች መስማት አለብን የምትሉ ሰዎች እሳቸውን ሁላችሁም መረጃውን ተመልክታችሁታል። ወንድማችን እንዳስተላለፈው እንደሰማችሁ ከሆነ በዚህ ሰዓት ትክክለኛው አባት አቡነ ማትያስ ብቻ ናቸው ሲል ተናግሯል። እስቲ ሁላችሁም የተሰማችሁን ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። በመጨረሻም አንድ ቪዲዮ ላስመልክታችሁ። አንድ እናት እያለቀሰች ሶሻል ሚዲያ ላይ ያጋራቸው አንድ ሐሳብ አለ። የምትለውን እንስማት። ቤት መፈለግ ከጀመርኩኝ ዛሬ 6 ቀን ነው። ልጅ ስለያዝኩኝ ብቻ የዘንድሮ አካባቢ እግዚአብሔር የለም ነው የሚሉት። ቆይ ምን እየሆንን ነው? ሰው ከሰው ተፈጥሮ እንዴት ሰው ይጠላል? እናንተ ልታውቁት ኢትዮጵያኛ የምናውቀዋለን እኮ። ቆይ ወዴት እየሄድን ነው? እምባዋ እንዴት እንደሚወርድ መውለድ አዚያብ ነው እንዴ? ወንዶችስ እሺ፣ ሴቶች አልወለዳችሁ? አላረገዛችሁ? አላማጣችሁ? ልጆች ይሏችሁ ነገ በእኛ ብላችሁ አታስቡም? እቺ ዓለም በጠቅላላ ክራይ ናት። መቼ ልሽኝ እንደምንችል አናውቅም። እውነት ነው። በጎ ሰዓት ማለት የተሰለ ነገር የለም። ወዴት ነው የምንሄደው? አገሬስ ኢትዮጵያ እንደ ያለ ነው። ምንድን ነው እንደሚፈስ እንግዲህ ምን እንደደረሰበት እግዚአብሔርና ሰው ብቻ የሚያውቁት። ከፍለን እንዴ እንኖር ያለው ፕሊንሸር ፖስት ማድረጋችሁን አትርሱ። ፎሎ ማድረግ ምንድነው ነገር እግዚአብሔርን እኔም ይሄ ነገር ገርሞኛልና ሰው እንዴት ሰው ይጠላል? ሰው አንፈልግም አንድ ሰው ካልሆነ ልጅ ካለው አናከራኝም። በጣም የሚያስጠላ የሚዘገንን ማለት እህታችንን ሁላችሁም ተመልክታችሁታል። እህታችን ላይ ብቻ አይደለም እንደዛ አይነት ነገር እየደረሰ ያለው እሷ በሚዲያ ወጣች እንጂ ብዙዎቻችን ይሄን ነገር እናውቀዋለን። ብዙ እናቶች የቤት ኪራይ ሊከራዩ ሲሄዱ የመጀመሪያ ጥያቄያቸው የሚሆነው ልጅ አላችሁ ብለው ነው የሚጠይቋቸው። ልጅ ካላቸው የቤት ኪራይ መከራይ እድላቸው በጣም የወረደ ነው። ብቻ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና